ለምንድን ነው ይሄ ነገር መቋጫ ማይኖረው? አሁን የሆነ ነገር ተስተካከለ ሲባል በነጋታው የሆነ አዲስ ነገር ይፈጠራል። ሰላም ጋር ከደረሰ ባንቺ ነገር በልጆችሽ እንደማይመጡብሽ በምን እርግጠኛ ነሽ? እኔ እናንተ እናወራለን፣ እሱ ተረጋጋሽ። ሶላ እኔ እኮ በግልጽ ነገር ያለ አሁን እዚህ መጫወቻችን ምንም ትርጉም የለውም። አንደኛ እሷ እየተማመች ቶፊቅም አንቺን ባዳነ ይኸው ጥፋተኛ ተብሎ በቃ አሁን ያለበት ሁኔታ በጣም ያሰጋኛል። ባለፈውም እንደዛ ህጋም አካል አሳልፌ ልሰጣት ስል አንቺ ነሽ በቃ አይሆንም ብለሽ ያስቀረሽው። አይዞሽ ሰላም አይዞሽ። ማን ያውቃል? ሰለሞን እንዳለው እንደዚህ አይነት ስራ ሲሰራ 1 2 3 ስልክ ነው ሊኖራት የሚችለው። በእርግጥ ውብዬ ይህን የምታስቢው በአረብ ሀገር ስላየሹ ያም ስለያዘሽ ስላሰብሽ ነው። ግን ልጅቷ እያሰበችልሽ አይደለም። ጥንቃቄ ማድረግ አለብሽ። ሰለሞን እያለ ያለው ትክክል ነው። አሁን በአንቺ ምክንያት ሰላም ተቆርታለች። ቶፊቅ ያለ ስራው አስባችሁታል? አሁን ይቺ ልጅ ወይ አመልጣ ወይ ትላንት ፓስፖርቱ እንዳልተያዘ እንትን ብትል የቶፊቅ ህይወት ተበላሸ። የብዙ ሰው ህይወት ነው የሚበላሸው። እና እንግዲህ እንደዛ ራሱ ስትል አቤ ምናምን እያለ ናሆምና የናሆም ጓደኛ ቶፊቅ ላይ ነው ምንም አላመኑትም ወላሂ እያለ ራሱ ማለት ነው። እና እውነት መቼም እንዳነገርኳችሁ ትቀጥናለች እንጂ አትበጠስም። ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገዝ ቤተሰቦች እንዴት አላችሁ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ነው። እንግዲህ ትላንትና አቤ ለማምለጥ ሙከራ አድርጋ ነበር። ፓስፖርቱን ነጥቃ አላመለጠችም፣ ተይዛለች ማለት ነው። ተይዛ ያው ውብዬ እንዳለችው እንግዲህ በር ዘግታባት አንድ ክፍል ቆልፋባት ነው ያለችው። ውብዬ የምታስበው ስልኩን ነጥቄያታለሁ እውነቱን እስከማወጣ እስካሁን ድረስ አላወጣችም። ያው እንዳነገርኳችሁ እኔ ሰውን ቤት ስለማውቀው አገር ቤትም የሰው ቤት ባልቀጠር አረብ ሀገር ተቀጥሬ ስለኖርኩ እናቷ ምስኪን ናት። ለዛ ነው አሳልፌ የማልሰጣት ሰውየውን እስከማውቅ ድረስ። የናሆም ሙሽማ ደግሞ ጠፍታለች ማለት ነው። የለችም። ተናሆም ተደብቃለች። በነገራችን ላይ ይሄን ኩላ የሚያመጣው ናሆም ነው። በቃ አርፎ የሚቀመጥ ልጅ አይደለም። ብዙ ጊዜ በናሆም ለልጆቿ ብላ ነው እንጂ ውዬ ብዙ ነገር አድርጓታል። የምር እውነት ለመናገር ማለት ነው። እና ውድ ቤተሰቦቼ ሰለሞን እንዳለው ቶፊቅም አሁን ለአንቺ ብሎ ሌላ ውስጥ ገብቷል ያለ ስራው ምናምን። ሰለሞን ቢሆን ግን የዛን ጊዜ አንተ ነህ ምናምን ሲል ነበር ያኛው ጓደኛው። እና አያምንም ሰለሞን ማለት ነው። በቀደም ራሱ ሰላም ተመረዘ ሲባል ምንድን ነው ያለው? ልጅቷን አላመንኳትም፣ በጣም ነው የምቀበጣጠረው ምናምን እያለ ነበር፣ እየጠራጠረ ነበር። እና ናሆም ግን በጣም ነው የታዘብኩት። የሆነ ትንሽዬ ክፍተት እንትን ብሎ ከውዬ ጎን ለምን ቆመ ብሎ ማባረር ነው የፈለገውና ምን ልላችሁ ነው ያማለሄም ቶፊቅ አሁን በኋላ ከዚህ ውስጥ እጁ ማውጣት አለበት ብዬ ነው የማስበው። ምክንያቱም ነገሩ ስብስብ ያለ ስለሆነ ሌላም ነገር ከሚመጣበት አርፎ ቢቀመጥ ጥሩ ነው እላለሁ። ከውብዬ ጎን ቢሆን በጣም መልካም ነው። ግን ደግሞ እንደዛ አሁን ይችልሽ ብትጠፋ አረብ ሀገር ብትሄድ ኖሮ ማን ነው ተጠያቂው? በነፍስ ማጥፋት ናሆም እኮ አሳልፎ ሰጥቶታል። ውብዬ እምቢ ብላ ነው እንጂ ናሆም እና ጓደኛው አሳልፎ ሰጥቶታል። በጣም ባለጌዎች ናቸው እና በጣም ነው ያናደዱ በቶፊቅ ጉዳይ ማለት ነው። እና ምን ልላችሁ ነው ውድ ቤተሰቦቼ፣ ውብዬ ያን ያዛት። ግን እኔ እንደኔ ያልኩት ልጅቷን ለፖሊስ አሳልፋ ብትሰጣት ወይ ልጠፋባት ስለምትችል ተጠባብቃችሁ ሰውን መቼም እንትን አትሉም። ብትሰጣት እውነቱን ሰዎቹ ማን እንደሆኑ ምን እንዳለ ትናገራለች። ከዛ እሷ ትለቀቃለች ብዬ ነው የማስበው። ነውስ እሷም በተባባሪ ትያዛለች አይዶነ ብቻ። በእርግጥ እሷም ያንን መድኃኒት ለሷ ስለሆነ የሰጧት በገንዘብ አታለው ብር በባንክ እንዲገባላት ሁላ ያደረጉት እነሱ ስለሆኑ ስለዚህ በተባባሪ ልንትልት ትችላለች። ገባችሁ? ገባ እሷም ብትታሰር ከባድ ነው። ግን ደግሞ ብዬ ለልጆቿ እና ለራሷ ራሱ
ገብቶቿል። እንደዚህ ካረጉ ስትወጣ ስትገባስ የሆነ ነገር ቢያረጓት ብዬ አስባለሁ። አሁን ላይ ደግሞ ወንድሟ ራሱ አብሯት አይደለም፣ እያየ ነው አይደለም እንደ ድሮ እና ምን ልላችሁ ነው ውድ ቤተሰቦቼ፣ ያም አለይህም ውብዬም ክስ መስርታለች በዛችኛዋ ልጅ ውብዬን የተመረዘች ቀን ቶፊቅ በር ላይ አግኝቷት አንተንም ሆነ እሷን እሰራላችኋለሁ ያለችው ልጅ ጠፍታለች ማለት ነው። አሁን እንግዲህ ትናንትና እየደወለች አይደለም ብሏል። ለማንኛውም ግን ልጅቷ ተይዛለች ትላለ ለማምለጥ ሙከራ አድርጋ ነበረ። እኔ ግን መቼ ነው የምታወጣው? ወይ ደግሞ ቤተሰቦቿን አንጥታ ቤተሰቦቿ ፊት የምታወጣ ከሆነ እናቷን የምታመጣ ከሆነ የሚያስፈራራትም ሰው ካለ የሆነ ወይ መፍጠር አለባት እንጂ የቤት ውስጥ ይዛ ልጅቷ ልጠፋ ትችላለች። በእርግጥ አሁን ላይ ቢጠፋ እኔ ቶፊቅ ነፃ ስለወጣ ለውብዬ ግን ይከብዳል። ገባችሁ? ማን እንደሆነ እንደዚህ የሚያረጋት ለምን እንዳደረጓት ታላወቀች። አሁን የራሱ ያስፈራታል። ቤት ብትቀይርም እኮ የሚከታተላት ሰው ይኖራል። ቤት ስለቀየረች አይደለም። ዋናው ትልቁ ነገር ልጅቷ ብታወጣላትና ባላጋራዎቿን ብታቅ በጣም የተሻለ ነው። ግን በምን እንደምታስወጣት አላውቅም። ታውቃላችሁ፣ አሳድረኝ ፈራሁ ብላ ቶፊቅ ቤት ተጠቁማ ነው ሄዳ አድራ። ቶፊቅ ደግሞ የዋህ ይህን የዋህ ወንድም ሴት ልጅ ናት እህት ናት ብሎ አሳድሯት እንዳትታሰር እያለ እሱን ትላት እሱ ላይ ነው ድፍድፍ ስልክ አውጥቶ ሰጥቶኛል። ይብን ራሱ ማለት ነው ልንገራችሁ ውድ ቤተሰቦች፣ በሱስ እንዴት ባንክ ቤት ራሱ ማጭበርበር እንዳለ ልንገራችሁ። በሱ ስም አካውንት ከፍተው እንትን ነው ብሩን ያስገቡለት። ይኸው በአንተ ስም ነው የገባው ምናምን እያሉ ነበረ ረሲቱ። እና ባንክ ቤት ከተባባሉ ባንክ ቤቱ ውስጥ ከተባባሉ ያደርጋሉ። እና ልጅቷ በጣም ኃይለኛ ናት። እንደዚህ ራሱ ማለቷ ይሄ ራሱ መቀጣት ያስፈልጋታል። ምክንያቱም እሷ ውብዬ ትታዝንላት፣ ልጅቷ ማታዝን ከሆነ እኔ አላዝንላትም። ይቅርታ አድርጉልኝ። በህይወቴ እኮ ነው የተወዳረረችብኝ። ያኔ እኔም ሰራተኛ ነኝ፣ ግን ህይወቴ እንዲጠፋ እኔ ለእሷ ሳስብ በህይወቴ በቃ ከሞተች አሁን ቶፊቅ መጥቶ የውብዬን ህይወት ባያድናት ምንድን ነበር የምትሆነው? ይህን ጊዜ ተረስቼ ነበር ብላለች። ሰው ሰለሞን የሚልሽ ትክክለኛ ነገር ነው ብዬ ነው የማስበው። እና ውድ ቤተሰቦች እናንተ ማስተያየታችሁን አስቀምጡ። ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ሰላም።